ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። እንኳን ለገና በዓል በሰላም አደረሳችሁ። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ እንኳን አደረሳችሁ። በዓል እንዴት ነበረ? በጣም እንግዲህ ደስ የሚል በዓል እኛ ቤት አሳልፈናል። እናንተስ እንዴት ነው? በዓልን በምን መልኩ አሳልፋችኋል? አሉ ድባቡ እንዴት ነበር? ውድ ቤተሰቦቼ እንግዲህ በዓል በጣም የሚከፋን ከሀገር ውጭ የሆኑ ሰዎች ደግሞ በጣም የሚከፋን እኛ እንኳን አዲስ አበባ ሁነን እንዴት እንደከበደን በጣም እኔ ማለት አገር ውስጥ ሆነን ራሱ ቤተሰቦቻችን ጋር ሳንሄድ ስንቀር የሚሰማን ስሜት ትንሽ ከበድ ስለሚል በያለንበትኝ አሪፍ ጊዜ እንደምናሳልፍ ጥሩ ጊዜ እንደሚሆንላችሁ ተስፋ አድርጋለሁ። ውድ ቤተሰቦቻችን በዓል ሲመጣ ዶሮ ወጥ ግድ ነው አይደል? አዎ በዓል ዶሮ ወጥ ሲታረድ በጣም ደስ ይላል እና እኔ በተለይ ከበፊትም ጀምሬ ከሌላ ስጋ የዶሮ ፍቅር በጣም አለኝና እንኳን በዓል ደርሶ እንዲሁም በጣም ነው የምወደው እና ያው ስራው ነው እንጂ የዶሮ ወጥ እንግዲህ ምግቡ በጣም ነው የምወደው። ስራው ትንሽ ያደክማል ዶሮ ወጥ ሲሰራ። አሁን እንደውም ሽንኩርት ነው አብዛኛው ጊዜ ማለት የሚያደክመን ሽንኩርት። በፊት አሁን በእጃችን ነበር የምንከትፈው። አሁን እሱ ቀርቶ በማሽን ከሆነ በኋላ ደግሞ የተወሰነ የዶሮ ስራ አቃሎልናል በተወሰነ መልኩ ብዬ አስባለሁኝ። እና አንዳንድ ጊዜ ማሽን መኖሩ ጥሩ ነው የእውነት። እንዳውም ይሄ የኔ ማኑዋሉ ነው እና አጋጣሚ ማኑዋሉ ቆንጆ አድርጋ ስለምትፈጭ ቆንጆ አድርጋ ነው የምትፈጨው። ማሽን ያመጣልን ብዙ ነገር አቃሉልናል ሆነን ለመናገር ማለት ነው። ከማሽን ጠቀሜታዎቹ መካከል አንዱ ምንድነው? አሪፍ ሆኖ ጊዜያችንን እንቆጥባለን፣ ድካማችንን እንቀንሳለን እና በጣም ብዙ ነገር ለውጥ አምጥቶልናል ብዬ ነው ማስበው የምር ማለት ነው። እና ዶሮ ወጣውን ትንሽ ያደክማል። በተለይ ሽንኩርት መክተፍ ደግሞ እንዴት እንደሆነ ታውቁታላችሁ። እሱን እየከተፉ መዋል ራሱ በጣም ከባድ ነው። እኔ ሽንኩርቱን ቁሊቱን የሰራሁትኝ ማክሰኞ ማታ ነው የሰራሁትኝ። ምክንያቱም ሮብ ላይ በጣም ብዙ ስራ እንዳይበዛብኝ ብዬ ስላሰብኩኝ ነበር ቁሊቱን ሰርቼ ያደርኩትኝ። በእርግጥ አሁን ላይ እንግዲህ 6 ሰዓት ይቻላል እየተባለ 6 ሰዓት አርዶ ሰው ሰርቶ ምናምን ያስቀምጣል። እኔ ግን ያው ጧት ይደርሳል ብዬ ነው ማስበው። ቁርስ ሌላ ነገር እንበላለን። ይሄ ደግሞ የዶሮ ወጡ ደግሞ ለምሳ ሰዓት ስለሚሆን አሰርቼ ማደሩን ብዙም አልፈለኩትም። እና መብራት ደግሞ ያው እየጠፋብን ስለነበረ ጨለማ እየሆነ ነው የነበረው። ያው በክሰል ስለሆነ የሰራሁትኝ ምንም ችግር አልነበረውም። ያው ሌላ የማማን ምግብ ምናምን ለመስራት ነው ትንሽ ከብዶኝ የነበረው። ብቻ ግን በጣም እውነት ለመናገር በክሰል መስራት እንዴት ቆንጆ ነው የምር ማለት ነው። በእርግጥ በጣም ስለምንቸኩል በስቶቭ እንሰራለን እንጂ ይሄ የክሰሉ ወጥም በጣም ነው የሚያጣፍጠው። በጣም በቃና ከዚህ በፊት ተናግሬዋለሁ ራሱ በጣም በቃ እኔ እንጃ ከሰል የሚሰራ ነገሮች በጣም ቆንጆ ናቸው። ከከሰል ደግሞ የእንጨት ራሱ በጣም አሪፍ ነው። ስቶቭ በቃ ብንቸገር ነው ይሁን። አንዳንድ ጊዜ ማሽኖች ማለት ነው ጥቅም አላቸው ጉዳትም አላቸው። አሁን ከጉዳቶቹ መካከል ምንድነው? በቃ ያን ያክል እንደዚህኛው አይጥምም እና ከዛ ላይ ደግሞ መብራትን የተደገፈ ነው የሚሆነው። መብራት ከጠፋ ጠፋ ነው አለቀ። በቃ የምንሰራቸው ነገሮች ራሱ አይኖርም። አሁን እንደውም እውነት በቃ በጣም እየሰነፍን ነው የመጣ ነው። ለምን ብትሉ መብራትን በሚኖርበት ሰዓት ላይ ነው የምንሰራው። መብራት ከጠፋ ማቀጣጠል አንፈልግም። እስኪመጣ እንጠብቃለን ሁንን ለመናገር ማለት ነው። እና በፊት እኮ እንደዚህ አይነት ነገር የለም። አሁን ላይ ግን በጣም ለምደናል ነው የምላችሁ። እና ብቻ በክሰል እንደዛ አድርጌ ሰራሁኝ። ከዛ ደግሞ ያው መሽቶ ነበርና 6 ሰዓት አካባቢ ምናምን ሲሆን ደግሞ ማብካት ጀመርኩ ለዳቦ ማለት ነው። እና በዓል ሲኖር ደግሞ ዳቦም ግድ ነው። እኛ ቤት ደግሞ አይደለም በዓል ኑሮ ኖርማልም ቀን ዳቦ ይጋገራል። እና እሱን ደግሞ ወደ 6 ሰዓት አካባቢ ነበረ እሱን ዳቦ ማብካት ጀመርኩ። የምጋግረው ግን ጧት ነው የምጋግረው። ምክንያቱም በቃ ጧት ተነስቼ እንደገና አብክቼ ወደ ምሳ ሰዓት አካባቢ ወይ ማለት እንዳይረፍድ ሌሎች ስራ መስራት ስላለብኝ እሱን እንደዛ አድርጌ ይጋግራለሁኝ። እና ውድ ቤተሰቦቻችን እንግዲህ ቪዲዮውን እስካሁን እየተከታተላችሁትኝ ላይክ ያላረጋችሁ ካላችሁ ቪዲዮውን ላይክ አርጉትኝ። ቤተሰብ ያልሆናችሁ ደግሞ የደውል ምልክቷን በመጫን ቤተሰብ ሁኑ። ለሌሎች ተደራሽ እንዲሆን ደግሞ ሼር ያረጋችሁልን
ማብካት ግን የምር ማለት ነው ከዳቦ ማብካት እንዴት ከባድ እንደሆነ እኔ ለትንሽ ዳቦ ለመጋገር እንዴት እንደከበደኝ ማለት ብዙ ቢሆን ደግሞ ትንሽ ከበድ የሚለው ማብካት ላይ ነው። በጣም ከባድ ነው እና እኔ እንደውም የተወሰነ ነበር ያደረኩት ማለት ከስከዛሬው እኔ ያሁኑ ከብዶኛል። ትንሽ በዛ አድርጌ ነበር ያቦካሁትኝ በዓልም ስለሆነ እና ውድ ቤተሰቦቼ እስኪ በዓል ሲደርስ ምን ታስታውሳላችሁ? ማለት የሆነ ገጠመኝ አለን ብዙ ነገሮች ገጠመኛል እና ከነዛ ውስጥ ደግሞ የእናንተ የገጠማችሁ ካለ ደግሞ ኮሜንት ላይ እንደዚሁ አሳውቁን፣ ሀሳብ አስተያየታችሁንም እንደዚሁ እና ከዛ ያው ጧት ደግሞ ሌሊት ነበር የተነሳሁትኝ 11 ሰዓት ወደ 12 ሰዓት አካባቢ ነው የተነሳሁት። እኔ እነሳለሁ ብዬ ያሰብኩት 11 ሰዓት ላይ ነበረ። ትንሽ ማታ ግን አምሽተን ስለነበር የተኛ ነው 12 ሰዓት ለመነሳት ራሱ በጣም ከባድ ነበር። በመሃል ደግሞ ሌሊት ራሱ ያልተነሳውም ታዴ ነበር ማማን ጥጦ ሲያጠባት የነበረው እንጂ በጣም ከብዶን ነበር። ማታ ስናመሽኝ ጧት መነሳት በጣም ከባድ ነው። በቃ ከስንት አንድ ጊዜ በጣም አስቸኳይ ነገር ምናምን ከሆነ እነሳለሁ። ግን በጧት መጋገር እኔ መሰለ በጧት መሰራራት እኔ መሰለ ነገር የለም። በነገራችን ላይ ከጧት ትንሽ ከረፈደ ጊዜው እንዴት እንደሚሄድኝ በቃ ማለት ምንም ነገር ሳሰሩበትኝ ቶሎ ይሄዳል እና ጧት ተነስተን የምንሰራው ስራ ደግሞ ግን ምንድነው በጣም በቃ ያቀልልናል። ከዛ በኋላ የምንሰራቸው ስራዎች ምንድነው በጣም ቀላል ነው የሚሆኑልን፣ ብዙ ጊዜ እናገኛለን እና ከዛ በኋላ እንግዲህ ያው ዳቦውን በእንደዚህ አይነት መንገድ ነበረ ቆንጆ አድርጎ ነበር እንትን ያለ ወይ ኩፍ ብሎ የነበረውና አሪፍ ነበረ። ከዛ እንግዲህ ዶሮን ገነጣጠልኳትኝና ዶሮ ገንጣ እንግዲህ ትንሽ የፈረንጅ ዶሮ ነበረ። እንግዲህ እዚህ ሀገር በጣም የሚወደደው ማለት የሚገዛው አብዛኛው ብዙ አማራጮችን የምታገኙት የፈረንጅ ዶሮ ነው ላይ ነው የምታገኙት። አሁን እኛ ሀገር አካባቢ እንግዲህ ያበሻ ዶሮ ነው የሚታረደው፣ ብዙ አማራጮች አሉና እዚህ ግን ሁሉም አማራጮች ያው ያበሻ ቢኖርም ግን ያን ያክል እንደ ፈረንጁ ብዙ አማራጮችን አናገኝም ማለት ነው። እና እንግዲህ እኔ ደግሞ ለሚጋ ነበር ዶሮ ልንገዛ ወተን የነበረ ወደ ማታ አካባቢ ነው። ማታ አካባቢ በነገራችን ላይ አዲስ አበባ ሲሸጥ አሪፍ ነው፣ ከተወሰነ ይቀንሳል ማለት ከበፊቱ ከቀን ከሚሸጠው ተወሰነ ቅናሽ አለው እና ግን ይሄንን አስቤ አልነበረም ነገራችን ላይ የሄድኩት አቃለው እንደሚሸጥ። ግን ቤት ከስራ ተመልሼ ቤት ገብቼ ከዛ ጊዜ አልበቃኝ ሲል ምንም ማድረግ አልቻልንም። በቃ እንገዛዋለን ብለን ማታ ወተን ነበረ። እንግዲህ ለሚስ አዞራት ነው የነበረው እንግዲህ የሴት እንግዳ የለውም ብዬ ብቻ። ከዛ በኋላ የፈረንጅ ዶሮዋ ደግሞ በጣም እንትን ነበረች። በቃ ሶፍት ምን ልበላችሁ በጣም ስስ ነበረች። ሳጥቦ ራሱ የሆነ ግን ጥልጥል እያለ ነበር አይችልም። እና ማን እንደ ሀበሻ ዶሮ ማለት ነው ስላችሁ ነው። ያ ሁሉን ነገር ሀበሻ በጣም አሪፍ ነው። በቃ የሀበሻ ነገሮች የተባሉ ነገሮች ቆንጆ ናቸው እስካሁን ድረስ ብዙም የሆነ የሚያስጠላ ነገር የለውም። እና የፈረንጅ ነገሮች ደግሞ በጣም ብዙ ነገሮች የሚወጣ አለው፣ ተወዳጅም አይደሉም ያን ያክል ከጣዕም አንጻር ማለት ነው ስላችሁና እዚህ ደግሞ በጣም ቆንጆ ነው። ያበሻ ሲባል ሁሉ ነገራችን ያው አሪፍ ነው ስላችሁ ነው። ራሴን ግን ማሞጋገስ እንዳይመስላችሁ ያው አሪፍም ስለሆነ ነው። መቼም የአንድ ሰው ሀሳብ አስተያየትን ብቻ ስላልሆነ ብዬ ነው። እና በቃ ሁሉን ነበር ስገነጣጠል፣ ግን ምንም ለመገነጣጠል ራሱ አስቸግሮኝ ነበረ። በቃ በጣም እንትን ከማለቱ የተነሳ ስጋው ራሱ የሆነ ብጥስጥስ የማለት ነገር ነበር። በተለይ ሳጥበው እንግዲህ ትንሽ እንትን ብሎኝ ነበር፣ አስቸግሮኝ ነበረ። ዶሮ እንግዲህ መስራት ደግሞ በጣም በቃ አንደኛ ሽንኩርት መክተፉ አሁን ቀሏን ብያችኋለሁኝ። ማጠቡ በቃ ማጠቡ እንዴት እንደሚያደክም በቃ እሱ ትንሽ ከባድ ነው። ዶሮ ከመስራት አንዱ የሚያደክመው ማጠቡ ነው። ያው ሌላው ምንም ነገር የለውም ማለት ነው። እና ያው ዶሮ ደግሞ እንግዲህ በጣም ጽዳት ይፈልጋሉ፣ በደንብ ማጠብ ይፈልጋሉ። ከሌሎች ወጦች ለየት የሚያደርገው በጣም ጽዳት ይፈልጋሉ፣ ማጠብ ይጠበቅብናል፣ በሎሚ በጫው። በነገራችን ላይ በረኪና የሚያረጉም አሉ፣ ግን እኔ በረኪና ተጠቅሜ አላቅም። ግን በበረኪናም ይታጠባል። በሎሚ ነው እኛ የምናጥበው። እስቲል ግን ሳይንሱ ሎሚ ጀርሙን አይገለውም ይላል እና በረኪና ነው የሚል ነበረ። አንድ ድሮ የሆነ አፓራንት ወጥቼ ሳለ እንደዛ የሚል ነገር ነበረ። ሎሚ ጀርሙን ስለማይገለው በረኪና ነው በጣም አሪፍ የሚል ነገር አንስቶ ነበርና ሁሌ ዶሮ ልሰራ ስል ትዝ የሚለኝ ይሄ ነገር ነው። ለምን እኛ በሎሚ ነው የምናጥበውና ማዘር ነበረ እንዴ ማዘር
እናቴ ነበረችና ከዛም እንዴ የሚታጠበው እኮ በበረኪና ነው ስላት እንዴ አለች። እንግዲህ ያው የኛ ሰው ማንም በበረኪና የሚያጥብ የለም። በርግጥ ትንሽ ከባድ ነው። በሎሚ በጫው ነው የምናጥበውና ይሄው እንደምታዩት እንዴት ብሎ ብጥስጥስ እንዳለ ማለት በቃ ለመብሰል ምንም ጊዜ አይወስድም ሆነን ለመናገር ማለት ነው። ቶሎ ብሎ ነው የሚበስለው። በቃ ቁሊቱን ደግሞ በጣም ብዙ አድርጌ ነበር ያቁላላሁት። እንግዲህ ትንሽ ዶሮ ወጥ ላይ ደግሞ ዘይት ይፈልጋል፣ ግን ትንሽ ሳላበዛው አልቀርም። አላቅም ደግሞ ሁላቸውም ዘይት አይወዱም፣ ግን ያው ዶሮ ዘይት ሲያንሰው ደግሞ ደስ አይልምና ትንሽ በዛ ሳላረጋ አልቀርም። እንግዲህ በተወደደ ዘይት ማለት ነው። ዘይት እንግዲህ 2100 ብር ገብቷልና ከባድ ነው። በዚህ እንግዲህ እኔ ሳበዛ ማለት ነውና አሁን ከዛ በኋላ እንግዲህ እንቁላሌን መጣድ ነው የጀበረብኝ። እንቁላል ደግሞ ስጥድ እኔ በነገራችን ላይ ከዚህ በፊት እንቁላል ስጥድ በውሃ ብቻ ነበር የምጥደው። ግን ምንድነው አሉ ልክ ከተቀቀለ በኋላ ልክ እዛው ላይ እንዳይጣበቅ ተጣብቆ ልክ እንዳይልን እስከ እንቁላል ቆዳው እንዳይወጣ ጫው ማድረግ አሪፍ ነው የሚል ነገር ሰምቼ ዛሬ ጫው ጨምሬ ነው የጣድኩትኝ ማለት ነው። ከዛ በሰለልኝ። ከዛ በስሎ እንግዲህ ወጡን እንደምታዩት አደረኩት። ያው እንግዲህ ዘይት እንደምታዩት ነው። ያው ዶሮ አብዛኛው ጊዜ እንደዚህ ነው የሚሆነውና ታዴ ግን ዘይት አይወድም። ቤት እንግዶቻችንም ሙለርም ሊሊም ያው ዘይት አይወዱም እነሱም እና በጣም ፈርቼ ነበር ማለት ለነሱ አይመቻቸው ከሆነ ብዬ ትንሽ ከብዶኝ ነበረ። እና ያው እንግዲህ ዶሮ ወጥ ደግሞ ግዴታ ስለሆነ በጣም ማብዛትም ሳይሆን ከመጠን በላይ መብዛትም የለበትም ማነስም የለበትም ማለት ነው። እንግዲህ በስተመጨረሻ ዶሮአችን እንደዚህ ሆና ክሽና አርጌ ሰርቼ ነበረ። እንግዲህ የሚገርመው ነገር ማለት ነው የሚያደክም ነገር ቆንጆ ነው እውነት ከዚህ የተረዳሁት ማለት ነው። አሁን ለምሳሌ በህይወታችን የሚያደክመን የሚሰለችን በጣም ብዙ ነገር ለማድረግ የምንፈልገው ነገር ግን ደግሞ ለመስራት በጣም የሚከብደን ነገር ከሆነ ያ ነገር በጣም አሪፍ ነው። ምክንያቱም ያን ድካም ተቋቁመን ችለን ካለፍን በኋላ የምናገኘው የሚጣፍጥ ነገር ደስ የሚያሰኝ ነገር ነው ማለት ነውና ዶሮ ወጥም እንደዚያው ዶሮ ወጥ አሁን ስንሰራው ትንሽ ይከብዳል ማለት ስራው ያደክመናል፣ ግን በስተመጨረሻ ደግሞ ቆንጆ ይሆናል ማለት ነውና በህይወታችንም ደግሞ የምንፈልገውን ነገር ለማግኘት መድከም አለብን ማለት ነው። ማለት ደክመን ሰርተን ጥሩ ነገር እንዲገጥመን ማለት ነው። ደግሞ ያ ነገር ደግሞ የማያደክም ነገር ዝም ብሎ የሚገኝ ነገር በነገራችን ላይ ብዙም ጠቀሜታው እኔ አይታየኝም ሆነን ለመናገር ማለት ነውና ዝም ብሎ የሚገኝ ነገር ማለት ነው ትንሽ ከበድ ይላል፣ ለኛ ብዙም አይጠቅመንም። ግን በቃ በጣም ብዙ የሚያደክመን ነገር ግን መጨረሻው ላይ ጋር ስንደርስ ደግሞ ደስ የሚያሰኝ ነገር ነው የሚሆነው ብዬ ነው ማስበው። ከዚህ የተረዳሁትን ነው የምነግራችሁ። እስኪ እንግዲህ እና በስተመጨረሻ እንግዲህ ወጣችን ደርሶ ቀራርበናል ማለት ነው። ማማየም እንግዲህ እናቴ የላከችልኝ ልብስ ነበር ያለበስናትኝ። ከዛ በኋላ እንግዲህ ምግባችንን ዶሮ ወጣችን አቀራረብን። እንግዲህ ሙለርና ሊሊ ጋ ነው ያሳለፍነው። የዛሬው በዓል ደግሞ ለየት የሚያደርገው ከነሱ ጋር ማሳለፋችን ነው። እውነት ለመናገር በጣም ደስ የሚል በዓል ነው ያሳለፍነው። ቤት ብቻችንን ከምናሳልፈው ይልቅ እነሱ ጋር ያሳለፍነው በዓል በጣም ነው ደስ ያለን። እንግዲህ እነሱን ደግሞ ስለነሱ በጣም ብዙ ነገር ታውቃላችሁ። ጥሩ ሰው ጋር በጣም የዋህ ደግ ሰው፣ ለሰው የሚያስቡ ለሰው ቅን ናቸው፣ ሰው እንዲያልፍለት የሚፈልጉ ናቸው እና እንደዚህ አይነት ስብዕና ያለው ሰው ጋር ደግሞ ሁናችሁ በዓልን ማሳለፍ ከእንደዚህ አይነት ሰው ጋር ደግሞ መተዋወቅ በጣም ትልቅ ነገር ነው እውነት ለመናገር ለኛ እና በእንደዚህ አይነት ላይ ደግሞ በበዓል መሀል ደግሞ እንደዚህ ማሳለፋችን ደግሞ በጣም ትልቅ ነገር ነው። ምክንያቱም የማይረሳ ታሪክ ነው የሚሆነው፣ የማይረሳ ድርጊት ነው የሚሆነው። ማለት ሁሌ በዓል የምናሳልፈው ከሆነ ማለት ነው ልክ ከጓደኞቻችን ጋር ሊሆን ይችላል ቤተሰቦቻችን ጋር ሊሆን ይችላል እና የምናሳልፋቸው ጊዜያት በጣም ለኛ ደስ ይላል። ምክንያቱም በዓል በመጣ ቁጥር ያንን ድርጊት ያንን የበዓል ድባብ ከነሱ ጋር ያሳለፍነው ነገር እንደ ትውስታ ሆኖ ይቀጥላል ማለት ነው እና ዛሬም ደግሞ ከነ ሙለርና ሊሊ ጋር ያሳለፍነው የገና በዓል ደግሞ መቼም የማንረሳውና ትዝታ የሚፈጥር በዓል ነው የሚሆነው እላችኋለሁ። ከዛ በስተመጨረሻ እንግዲህ በላላን ጠጣን። ከዛ ወደ ቡና ነበር የሄድነውና ቡናው እንግዲህ ደግሞ የቡና ቁርሴ ዳቦ ይሄንን ይመስል ነበር። በእርግጥ ቁጭ ብዬ
አልተከታተልኩትም ነበር ዳቦውን ያው በኤሌክትሪክ ምጣድ ስለሆነ የጋገርኩት። በዛ ስትጋግሩ ደግሞ ቁጭ ብላችሁ ማየት ይጠበቅ ማለት ከጋለ በኋላ ማጥፋት ከዛም በኋላ ደግሞ ማየት ፓወር ከጨመረበትኝ ስለማያበስለው ወይ ያሳረዋል እንጂ አያበስለውም እና ስለዚህ መከታተል ያስፈልግ ነበረ። ግን ከሌሎች ስራ እየሰራው ስለነበረ አላጠፋውትም ነበር። አሪፍ የቡና ቁርስ ነው የሆነው። ቡና ማሽተት ደግሞ እንዴት እንደምወድ በቃ ምንም ሲመጣ ቡና ይሄ ቤቱ ሲሸት ደስ ይለኛል። እኔ አልጠጣም እኮ ግን ይሄ ሽታው ይሄ ጭሱ በጣም ነው ደስ የሚለኝ። በቃ እንደዚህ ምስጥ የሚያደርገኝ ነገር አለ። የምር የሆነ ድባቡ በቃ ደስ ይለኛልና ይሄ በቃ አፍልተን ከዛ አጫጭሰን ቡና ደግሞ ለሚጠጣ ሰው ስንሰጥ በጣም አሪፍ ነውና ከዛ እንደገና የጠመቅኩትን ቡቅሬ ደግሞ ጠጥተን ነበረ። እንግዲህ ቡቅሬው ደግሞ አሪፍ ነበረ። ጌሾና በቁል ማዘር የሰጠችኝ ነበረ። ከዛ በኋላ ምንድነው የጠላ ቂጣ ነበር እኔ ጋግሬ ነበረው። ከዛ በኋላ ግን ብቻ አሪፍ ነበር የሆነው። ለመጀመሪያ ጊዜ እዚህ አዲስ አበባ የተገዛ የጠላ ቂጣ ጋግሬ ስጠምቅ ማለት ነው። እጅ መስሏል ቡቅሬው። ታዴ ቆራረሰው ዳቦውን ቆራርሶት እንግዲህ መስጠት አለብኝ ማለት ነው ለሁላቸው መስጠት። ቡና ሲፈላ ቡና ቁርስ ግዴታ ነው በቃ ማለት ቡና የማይጠጣ ሰው ምንድነው የሚፈልገው? ቡና ቁርስ ነው የሚፈልገውና ቡና ብቻ ያለ ቡና ቁርስ ደስ አይልም። እንግዲህ ፋፎም ነበረ እነ ሙለርና ሊሊም እንደዚሁ መንገድ በዓልን ከኛ ጋር ሳልፈዋል። በጣም ነው ደስ ያለነ። ፋፏችንን ምኗችንን እያቀበልኩ ነበር። ለሚ የምትመርቀኝ ምርቃን በጣም ነው ደስ የሚለው። በጣም ነው የወደድኩት። እንግዲህ አሜን እያልኩ ነው የነበረው። እንግዲህ ውድ ቤተሰቦቼ እንግዲህ ዛሬ በዓላችን ይሄንን ይመስል ነበረ። ቪዲዮ ዳግም እስክንገናኝ ድረስ ቆዩልኝ።